የምትራብ ሰውነት ዓለምን ለመናቅ ቅርብ ናት። ራሷን የምትገዛ ሰውነት የዓለምን ዝና ለመርገጥ የቀረበች ናት። ሰርጓጅ መርከብ የምትሰራ ሚሳኤል የምታዘጋጅ ሴራ ስትተበትብ የምትኖር ስልጣን ለማስጠበቅ ያደል ገንዘብ ሁሉ የሚሆን ክርስትናን መኖር የሚችሉ እምቢ የሚሉ ሰዎች ናቸው ለዓለም የማይሸነፉ። እንዲህ ያሉ በፈተና አጣብቂኝ ውስጥ በሚከቱ ጊዜያት አቤቱ አድነኝ ብሎ በእግዚአብሔር ፊት መንበርከክ፣ ጸልየው ብርቱ ጸሎት፣ ጸልየው ንጹሕ ጸሎት፣ ጾመው ከመከራ ያልዳነ ማን አለ? ዓለምን መልቀቅ አንፈልግም። ኑሯችን እቺ ዓለም ስለመሆነች ድንጉጦችና ፈሪዎች ነን። ዓለም ይሉኝታ የማታስይዘው ሰው እንዴት ምስጉን ነው! በዓለም አቅርቦት ምክንያት ስንቶች ዘላለማዊ ሕይወትን ተዉ፣ ከእግዚአብሔር ተለያዩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአባታዊ ፍቅሩ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ይህችን ዕለት ለምስጋና ለውዳሴ ቃሉን እንድንሰማ ስሙንም እንድንጠራ በረድኤት ከእርሱ ጋር እንድንገናኝ ስለፈቀደልን ክብርና ምስጋና ለእርሱ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። እንደ እግዚአብሔር ቅዱስ ፈቃድ የምንማርበት የትምህርታችን ርዕስ ምስክሮችህ ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው በሚል ርዕስ እንማራለን። መዝሙር 118 ቁጥር 129 ቅዱስ ዳዊት የዘመረው ዝማሬ ነው። እግዚአብሔር ራሱን ያለ ምስክር አልተወም፣ ፍጥረታት ምስክሮቹ ናቸው። ስለ ሕያው እግዚአብሔር ይናገራሉ። ሰማይ ፀሐይና ጨረቃም ስለ ሰሪያቸው ስለ ፈጣሪያቸው ይመሰክራሉ። ፀሐይ በቀን ጨረቃም በሌሊት ስለ ሕያው እግዚአብሔር ያወራሉ፣ ምስክሮቹ ናቸው። ሰማያት የእግዚአብሔርን ክብር ይናገራሉ ይላል መጽሐፋችን። በደንብ ለሚያስተውል ሰው የእግዚአብሔር ምስክሩ ብዙ ነው። አባ እንጦንስን አንድ ወጣኒ በገዳሙ ባገኘው ጊዜ እንዲህ ብሎ ጠየቀው ይባላል። እጅህ ላይ መጽሐፍ የለ፣ ስታነብ አላየህም። እግዚአብሔርን እንዴት ታየዋለህ? እግዚአብሔርን እንዴት ታውቀዋለህ? ብሎ ጠየቀው ይባላል። አባ እንጦንስም እንዲህ አለ፣ እኔ እግዚአብሔርን ማየት ስፈልግ ፍጥረታትን እመለከታለሁ። እኔ እግዚአብሔርን ማናገር ስፈልግ በፍጥረታቱ ውስጥ እግዚአብሔርን አደንቃለሁ አለው። እግዚአብሔር በፍጥረቱ ውስጥ ምስክር አለው። እግዚአብሔር በታምራት ውስጥ ምስክር አለው። የእግዚአብሔርን ምስክሮች ብንቆጥራቸው እንዳሸዋ ይበዛሉ፣ እንቆጥራቸው ዘንድ አንችልም። በዚህም ዕለት እግዚአብሔር አንድ ምስክር አለው። ምስክሮችህ ድንቆች ናቸው ከተባሉት ውስጥ የቃል ምስክር በማስተማር የሕይወት ምስክር በመኖር የሞት ምስክር በሰማዕትነት የእግዚአብሔር ምስክሮች ብዙ ናቸው። ነቢዩ ዳዊት እንዳለው ወዳጆች ብቆጥራቸው ምንኛ በዙ እንዳለው ምስክሮቹ ብዙ ናቸው። ለዚህ ነው ቤተ ክርስቲያን እነዚህን ምስክሮች የምታስበው የምታደንቀው፣ ስለ ምስክሮቹ የምታወራው። ኦርቶዶክሳውያን ሰማዕት ማለት ምስክር ማለት ነው። ስለ ሕያው እግዚአብሔር የሚመሰክሩ ማለት ነው። ታስታውሱ ከሆነ በቅዱስ ዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክሮች የታረዱትንም ነፍሳት ከመሠዊያ በታች አየሁ ይላል። ምስክሮች፣ የቃሉ ምስክሮች፣ ነፍሳቸውን የሰጡ ምስክሮች፣ የሰማዕታትን ነፍሳት አየሁ ይላል። ስለ እግዚአብሔር ቃልና ስለ ጠበቁት ምስክሮችን አየሁ ይላል። የሞት ምስክሮች፣ የሕይወት ምስክሮች ጌታችን ሊያርግ ሲል ከፀሐይ መውጫ እስከ መጥለቂያዋ የወንጌሉን ቃል ሲሰጣቸው
ምስክሮቼ ትሆናላችሁ ነበር ያላቸው። በቃል መስክረዋል። ክርስትናን በተግባር በማሳየት የሚጨበጥ የሚዳሰስ እንደሆነ አረጋግጠዋል። ሦስተኛም በብዙ መከራዎች በማለፍ በቃል ከሰበኩት በላይ በሞት መስክረውለታል። እነዚህን ነው ምስክሮቼ ትሆናላችሁ ያላቸው። ዳዊትም ምስክሮችህ ድንቆች ናቸው ያለው ለዚህ ነው። ከነዚህ ምስክሮች አንዱ ታላቁ ሰማዕት ቅዱስ መርቆሬዎስ አንዱ ነው። መርቆሬዎስ ማለት የአብ ወዳጅ ወይም የክርስቶስ አገልጋይ ማለት ነው። ቀድሞ ስሙ ፒሉፔዴር ይባል ነበር። ስንክሳራችን እንደሚገልጽልን ወላጆቹ አረማውያን ነበሩ። ከተጠመቁ በኋላ ግን ሊቀ ጳጳሱ አባቱን ኖህ ብሎ ጠራው፣ እናቱንም ታቦት ብሎ ሰየማት ይላል ታሪካቸው። ሮሜ በምትባል አገር ተወልዶ ያደገ ወጣት ነው መርቆሬዎስ። በረከቱ ይደርብን። በተለይ በዛ ዘመን ንጉሥ ዳኪዮስ ከመለመላቸው ከፍ ያለ ሹመትም ከሰጣቸው ፈረስ ጋላቢዎች ብርቱ ተዋጊዎች አንዱ ለመሆን የበቃው ባጭር ጊዜ ነበር ቅዱስ መርቆሬዎስ። ወገኖቼ ይህ ወጣት የ25 ዓመት ወጣት ነበረ ለክርስቶስ ምስክር መሆን ሲጀምር። ወገኖቼ ዳኪዮስ ጠላት በከበበው ጊዜ የሰራዊቱ መሪ ሆኖ ተገኘ። ቅዱስ ሚካኤል ተገለጸለት። ጠላቶቹን በሰይፍ እንደሚያሸንፋቸው ድል እንደሚያደርግላቸው ገለጸለት። ውጊያውም ብርቱ ነበረ። የእግዚአብሔር ኃይል ከሱ ጋር ስለነበረ ጠላቶቹን አዋረደ፣ ኃይለኞችን አንበረከከ፣ ብርቶችንም አሳፈረ። ታላቅ ባለ ግርማ ሆነ፣ በድል ተመለሰ መርቆሬዎስ። ያን ጊዜ ንጉሡ ዳኪዮስ ታላቅ ግብዣን አደረገ። ለዚህ ታላቅ ሰማዕት ላደረገው ጀብዱና ተጋድሎ በወርቅ እንዲያጌጥ በአልማዝም እንዲንቆጠቆጥ የከበረ ልብስና የውስጥ ቅናት ሁሉ ሰጠው ይላል ታሪኩ። የበለጠ አከበረው፣ በሰራዊቱና በባለሥልጣናቱ ሁሉ ላይ ሾመው። ታላቅ ማዕድም አዘጋጀ። በዛም ግብዣ ላይ መርቆሬዎስ ቀዳሚውን ስፍራ ያዘ፣ ተጠራ። ግን ወገኖቼ ምን ሆነ መሰላችሁ? ዳኪዮስ የድሉ ባለቤት እግዚአብሔር ሳይሆን የድላችን ባለቤት ጣዖቴ ነው አጵሎን ነው አለና አዋጅ አወጀ። ድሉ የተገኘው ከጣዖቶቻችን ነውና ኑና ጣዖቶቻችንን እናክብር፣ ኑና ለጣዖታችን ለአጵሎን እንዘምር፣ ኑና ለአጵሎን ደስታ እናድርግ፣ ክብርም እንስጥ ብሎ አዋጅ አወጀ። የዚህን ጊዜ ቅዱስ መርቆሬዎስ በማረፊያው ቦታ ያለ ይህንን አዋጅ ሰማ። ለአጵሎን ክብር ሊሰጡ ደግሞም ለአጵሎን ሊሰግዱ አዋጅ እንደታወጀ ይህ ቅዱስ ሰማ። ከዚያ ምን አደረገ ወገኖቼ? እንዲህ ይላል ታሪኩ። መርቆሬዎስም ይህን አዋጅ በሰማ ጊዜ ጾመ። ይህንን አዋጅ በሰማ ጊዜ ብርቱ ጸሎትን አደረገ ይላል። ምን ብሎ? አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ለጣዖት ከመስገድና ከሰይጣን ፈተና አድነኝ ብሎ ጸለየ። ደግሞም ጾመ። ወገኖቼ እንዲህ ባሉ የመከራ ጊዜያት፣ እንዲህ ያሉ መንታ ልብ በሚያመጡ ጊዜያት፣ እንዲህ ያሉ በፈተና አጣብቂኝ ውስጥ በሚከቱ ጊዜያት እንዲህ ካሉ ምስክሮቹ የምንማረው ምንድነው ካላችሁኝ፣ አቤቱ አድነኝ ብሎ በእግዚአብሔር ፊት መንበርከክ ነው። ማር ይስሐቅ እንደተናገረው ጸሎትን ለሚጸልዩ ሰዎች ሰይጣን ከሚያመጣባቸው መከራ ያድናቸዋል እንዳለው ጸልየው ብርቱ ጸሎት፣ ጸልየው ንጹሕ ጸሎት፣ ጾመው ከመከራ ያልዳነ ማን አለ ወገኖቼ? የእንደ ነገሩ ጾም እየጾምን ይሆን? እንጃ። የእንደ ነገሩ ጸሎት እየጸለይን ይሆን? እንጃ። ብርቱ ጸሎት ጸለየ፣ ብርቱ ጾም ጾመ። ከዚያ ምን ይላል መሰላችሁ? ፍርሃቱ ራቀለት ይላል። እግዚአብሔር
ፍርሃታችንን ያርቅልን። ፍርሃቱን አራቀልን። በመንፈስ ቅዱስ ኃይል የሚጨክን አደረገው ይላል ታሪኩ። ወገኖቼ የእውነት የሚጾሙ የእውነት የሚጸልዩ የእውነት ለእግዚአብሔር ለሚገዙ ሰዎች የፍቅር መንፈስ እንጂ የፍርሃት መንፈስ አይኖራቸውም። በፍቅር ውስጥ ፍርሃት የለም። አብ ወልድ መንፈስ ቅዱስ ያስጨክናቸዋል ይላል። አስጨከነው፣ አበረታው፣ ፍርሃቱንም አራቀለት። ባላውያን ነገሥታት ፊት ቆሞ ለመመስከር አላፈረም። በጣዖቶቻቸው ዘንድ አልሰግድም ለማለት አልተደራደረም። ጨከነ። ወገኖቼ የሚጾሙ የሚጸልዩ በእውነት ለእግዚአብሔር ለመገዛት ራሳቸውን በሚያቀርቡ ሰዎች መካከል ዓለምን ይንቃሉ፣ ፍርሃትን ያርቃሉ። መራድና መንቀጥቀጥ በእነሱ ውስጥ የለም። ወገኖቼ ዓለምን መናቅ የሚጀምረው ባለፈው እንደተማርነው መብልና መጠጥን የዚህን ዓለም መጣበቅን በጸሎትና በጾም ከመገፍተር ነው የሚመጣው። ወገኖቼ የምትራብ ሰውነት ዓለምን ለመናቅ ቅርብ ናት። ራሷን የምትገዛ ሰውነት የዓለምን ዝና ለመርገጥ የቀረበች ናት። ቁሳዊው ከሆነ ዓለም ወደ መንፈሳዊው ዓለም ጉዞ የምታደርግ ነፍስ ይህንን ዓለም ለመናቅ እጅግ በጣም የሰለጠነች ናት። ኤልያስንም ነቢዩን ዮሐንስንም መጥምቁንም ተመልከቷቸው። ሳይፈሩ ሳያፍሩ ነገሥታትን ይቃወሙ ነበር። ለምን? አይበሉማ። ከዓለም የሚጣበቁ ሰዎች እንደ ፈራንና እንደ ተንቦቆቦቅን እንኖራለን። ዓለምን መልቀቅ አንፈልግም። ኑሯችን እቺ ዓለም ስለመሆነች ድንጉጦችና ፈሪዎች ነን። ተንቀጥቃጮች ነን። በዓለም ፊት ተንበርካኪዎች ነን። ገንዘብና ዝና ላይ ስለምንጣበቅ ይህን ዓለም ማጣት ህመም የሚሆንብን ለዚህ እኮ ነው። በአንዳንዶች ዘንድ ላብ የሚያጠምቀን አንደበታችን የሚተሳሰርብን እውነት ለመናገር የምንፈራና የምናፍር ሆነናል። ምክንያቱም ብርቱ የሆነ የመንፈሳዊ ሕይወት ላይ ገና አልደረስንም። ሥጋውያን ሆነናል። ሕይወት ቅዱሱን አቤቱ ለጣዖት ከመስገድና ከሰይጣን ፈተና አድነኝ ብሎ ጸለየ። ፍርሃት ራቀለት። ከዚያስ መልእክተኛ ተልኮበት ና ግብዣችን ላይ ና አምልኳችን ላይ ና አጵሎንን አክብር አሉት። እሱም መለሰላቸው። ፍርሃቱ ርቆለት የለ መንፈሳዊ ልዕልናን ገንዘብ አድርጎ የለ ምን አለ? አጵሎን ድንጋይ ነው፣ አላውቀውም፣ አልሰግድለትም። እኔ ክርስቲያን ነኝ፣ የማመልከው ኢየሱስ ክርስቶስን ነው፣ ደግሞም ለስሙ ሞታለሁ ብሎ መልእክት ላከባቸው። እንዴት ያለ ደፋር ነው! አለቃውን እንኳን ሳይቀር በድፍረት የሚገስጽ ማፍር፣ ማይፈራ፣ ማይንቀጠቀጥ፣ ይሉኝታ ማይዘው ዓለም ይሉኝታ የማታስይዘው ሰው እንዴት ምስጉን ነው! እኔ ክርስቲያን ነኝ፣ ኢየሱስ ክርስቶስን አመልካለሁ፣ ለስሙም ደግሞ ሞታለሁ አላቸው። ከክርስቶስ ፍቅር ማን ይለየኛል አላቸው። ሊመጣበት ያለውን መከራ ለመቋቋም የኢየሱስ ክርስቶስን ስም ጠራባቸው። ይልቁንም አጵሎንን አላውቀው፣ ድል እንዳደርግ ኃይል የሰጠኝ ኢየሱስ ክርስቶስ ነው። የማሸነፍ ጉልበቴ ጌታዬ ነው። ጠላትን ያሳፈርኩበት ሰይፌ፣ ጉልበቷ፣ ኃይሏ የእግዚአብሔር ነው። የእናንተን አጵሎን አላውቅላችሁም አላቸው። ሰይፍ የጌዲዮን ኃይል የእግዚአብሔር ብሎ እንደዘመረው ጌዲዮን ወገኖቼ የእግዚአብሔር ኃይል ከኛ ጋር ይኖር ይሆን? እሱ ያውቀዋል። እግዚአብሔር በጦር አውድማ ያደረገለትን ይረዳዋል። አጵሎንን ግን አያውቀውም። ቅዱስ ሚካኤልን ግን ያውቀዋል። ሰይፍ ያስታጠቀውን እግዚአብሔርን ያውቀዋል። በጦር ሜዳ ድል የነሳለትን እግዚአብሔርን ያውቀዋል። ለጣቶቹ ሰልፍን ያስተማረ እግዚአብሔርን ያውቀዋል። አጵሎንን የት ያውቀዋል? የት ያውቀዋል? ከዚያ እንደገና መልእክት ተላከበት። ምን አለው? በጣም ይወደው ስለነበረ ንጉሥ ዳኪዎስ እወድሃለሁ ደግሞም አፈቅርሃለሁ፣ ሰውነትህን ለጽኑ መከራ ለምን ታጋልጣለህ? እባክህ ብላ ጠጣ ብሎ ያለበት ቦታ ጭምር
የሚበላና የሚጠጣ ላከበት። ደግሞ በዚህ ብቻ ይመስላችኋል? ሴት ልጅን ወንድ የማታውቅ ድንግል አለች እድርልሃለሁ። ምግብና መጠጥ ብቻ አይደለም፣ ደግሞስ በልተህ ጠጥተህ የምትደሰትባት ልጄን ሳይቀር እሸልምሃለሁ አለው። ከወርቅ በላይ የሆነችው ከአልማዝ በላይ የሆነችውን ይህቺን ቆንጆ ሰጥሃለሁ አለው። 2 ደግሞስ በዚህ አትደነቅ፣ ልጄን ከሰጠው በኋላ ደግሞ የመንግስቴን እኩሌታ አካፍልሃለሁ አለው። አቤት ሽንገላ! አቤት የዓለም ማታለል! ስንቶቻችን ተታለን ይሆን? እንኳን መንግስትነት ጥቂት ነገሮች ያንበረከክን ስንቶች ነን ወገኖቼ። እንኳን መንግስትነትን ለመናቅ ለስልጣን ሽኩቻ አይደለም መከራ ምን ጠባ ነጋ ስልጣን ለመጠበቅ አይደል ዓለሟን መከራ የምትበላ፣ ሰርጓጅ መርከብ የምትሰራ፣ ሚሳኤል የምታዘጋጅ፣ ሴራ ስትተበትብ የምትኖር፣ ስልጣን ለማስጠበቅ አይደል ገንዘብ ሁሉ የሚሆን ደሃ ለማብላት ምስኪን ለማሳረፍ ከሚሆነው በላይ በዓለም ላይ ስልጣን ለመጠበቅ የሚወጣው ወጪ አይበጣም። ይህስ የመንግስቴን እኩሌታ ልላክልህ አለው፣ ልስጥህ አለው፣ ልሸልምህ አለው። 2 በዚህ ብቻ ይመስላችኋል? በታላቁ ግዛቴ የንጉሥ ዳኬዎስ እግር በረገጠበት በግዛቴ ሁሉ አንተ አለህ፣ ከእኔ ጋር ትገዛለህ። እነዚህ ምን ያህል የሚያማልሉ እንደሆኑ አስቡት። የ25 ዓመት ወጣት እንዲህ ያለ በረከት ቀረበለት። በጣም ይደንቃል። ከዚያስ እንደገና እጅ መንሻላ ቅድም ያልኳችሁን ወርቁን፣ አልማዙን፣ ልብሱን፣ ማይረጉን ላከለት። ምን እንዳደረገ ታውቃላችሁ? መብልና መጠጡ ሳይቀምስ መለሰለት። ከዚያስ ወርቁንና አልማዙን ላጊጥበት ልንቆጥቆጥበት ሳይል ወስዳችሁ ስጡት አለ። ለዚህች ዓለም ምን ትመልሱላታላችሁ ወገኖቼ? እየተቀበልናት እኮ ነው የተንበረከክነው እምንልመጠመጥላት። ስንቶች እውነትን በዚህ ምክንያት ተዉ። ስንቶች ሃይማኖታቸውን በዚህ ምክንያት ችላሉ። ስንቶች በዚህ ምክንያት ለአንዳንዶች አጎበደዱ፣ እውነትን ካዱ። ስንቶች በዚህ ምክንያት ጥፋት ውስጥ ገቡ። ስንቶች በዚህ ምክንያት ርዕያቸውን ሊኖሩበት የሚፈልጉትን ሕይወት ካዱ። ስንቶች በዚህ ምክንያት ትዳራቸውን ፈቱ። ስንቶች በዚህ ምክንያት ከልጅነት ትዳራቸው ተፋቱ። በዓለም አቅርቦት ምክንያት ስንቶች ዘላለማዊ ሕይወትን ተዉ፣ ከእግዚአብሔር ተለያዩ፣ ከመንግሥተ ሰማያት በአፍ ወጡ። ያኛውን ዓለም በዚህ ዓለም ቀየሩት። ማማለሏን ተመልከቱ። እምቢ የሚሉ ሰዎች እንዴት አስደናቂዎች ናቸው! ወይ እምቢ ማለትን ለምን አንለማመድም? እምቢ ያስቸግራል፣ ግን እምቢ ይባላል። እንደ ሙሴ እምቢ አይባልም። እምቢ ዝሙትን እምቢ አለ፣ ስልጣንን እምቢ አለ፣ ማጌጥን ማሸብረቅን እምቢ አለ፣ መብላት መጠጣትን፣ ድሎትን፣ ጊዜያዊ እርካታን እምቢ አለ፣ የአገር ገዢ መሆንን እምቢ አለ። እምቢ ክርስቲያን እምቢ በማለት ነው የሚኖረው። ለጊዜው በግብፅ ከሚገኝ ደስታ ይልቅ ከክርስቶስ ሕዝብ ጋር መከራ መቀበልን መረጠ። የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል ስለ ሙሴ ሲናገር። እምቢ ነው የሚሉት። ክርስትናን መኖር የሚችሉ እምቢ የሚሉ ሰዎች ናቸው። ለዓለም የማይሸነፉ፣ ለፍርፋሪዋ የማይንበረከኩ፣ ለማማለሏ የማያጎበድዱ፣ በፊቷ የማይሽኮረመሙ፣ የማይልመጠመጡ እምቢ የሚሉ። ጊዜያዊውን እምቢ ብለው ዘላለማዊውን የሚያገኙ ማለት ነው። ያሁኑን እምቢ ብለው የሚመጣውን የሚያገኙ ማለት ነው። እምቢ ለጊዜው በበረሃ ይንከራተታሉ፣ በመንግሥተ ሰማያት ያርፋሉ። እንደማን? እንደ ሙሴ። ጊዜው ከፈርዖን ፊት ይወጣል፣ ግንስ የክርስቶስን ፊት በደብረ ታቦር ያያል። ፈርዖንን ላለማየት እምቢ። ጊዜያዊ ደስታንና እርካታን እምቢ። ከእግዚአብሔር ይልቅ ተድላ ደስታን ላለመምረጥ እምቢ። እምቢ ነው ያለው የሰው። እንዴት ይደንቃል! ጨከነ። መንፈስ ቅዱስ ያስጨክናል። ወጣቶች ወደ እግዚአብሔር የበለጠ ከቀረብን ያስጨክነናል። ከጸለይ ያስጨክነናል። ከጾምን ያስጨክነናል። የእግዚአብሔርን ቃል ከሰማን ያስጨክነናል። የክርስቶስ ፍቅር ያስጨክናል። ለእሳቱ፣ ለስለቱ፣
ለመንኮራኩሩ ያስጨክናቸዋል። ከክርስቶስ ፍቅርማ ማን ይለየናል? ረሃብ ነው? እምቢ ብሎ መለሰላቸው ምግባቸው። ስደት ነው? ይምጣብኝ ብሎ መለሰው ሹመታቸው። እምቢ። ስንት ጊዜ እሺ ለማለት ቀርባችሁ ይሆን? ወጣቶች ድንግልናችሁን ለማጣት ስንት ጊዜ እሺ ብላችሁ ቀርባችሁ ይሆን? እምቢ አትሉ። እኔ ክርስቶስ ሙሽራ ነኝ፣ እምቢ። ስንት ጊዜ ለመስከር ቀርባችሁ ይሆን? እምቢ አትሉ። መስከር ኃጢአት ነው፣ እምቢ አትሉ። ጉቦ ለመብላት፣ ድሃ ለመበደል፣ ፍርድ ለማጓደል ስንቶቻችሁ ቀርባችሁ እምቢ ብላችሁ ገፍትራችሁ ይሆን? እምቢ ነው። እምቢ ማለት ካልተለማመድን ክርስትናን መኖር አይቻልም።